ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የግንቦት 20 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከጤና ባለሙያዎች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም መረጃ መሰረት ለጤና ባለሙያዎች አስገዳጅ መመሪያ መውጣቱን ተመልክተናል። የመመሪያውን ሙሉ ዝርዝር ወደ እናንተ እናደርሳለን። የፊታችን ሰኞ ግንቦት 24 ቀን 2018 አዲስ ውሳኔ ተላልፏል። ይህንንም በዝርዝር ይዘነዋል። ከፍተኛ ቁጥጥር ሊደረግ ስለመሆኑ የኢትዮጵያ ብሔራዊ ባንክ በዚህ ሰዓት አዲስ መግለጫ አውጥቷል። ይህንንም መግለጫ በተመለከተ በዝርዝር ይዘናል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም በዛሬው ዕለት የኢትዮጵያ ብሔራዊ ባንክ ከፍተኛ ቁጥጥር ሊጀምር ስለመሆኑ አዲስ መግለጫ ተሰማ። የኢትዮጵያ ብሔራዊ ባንክ የቁጠባና ብድር ማህበራትን በቀጥታ ለመቆጣጠር የወሰነው እርምጃ ዘርፉ ለህገወጥ የገንዘብ ዝውውር መሸሸጊያ እንዳይሆን ትልቅ ዕድል እንደሚፈጥር የፋይናንስ ባለሙያዎች ገለጹ። ባለሙያው አቶ ገመቹ ብርሃኑ ማህበራቱ ከብሔራዊ ባንክ ቁጥጥር ውጭ መቆየታቸው በፋይናንስ ገበያው ላይ ከፍተኛ መዛባትና የደህንነት ስጋት ደቅነው መቆየታቸውን ጠቁመዋል። የፋይናንስ ባለሙያው አቶ ገመቹ ብርሃኑ እንደገለጹት እስካሁን ማህበራቱ የብሔራዊ ባንክ የቁጥጥር ማዕቀፍ ውስጥ አለመሆናቸው ለህገወጥ የገንዘብ ዝውውርና ወይንም ደግሞ ለመኒ ላውንደሪንግ ሰፊ በር ከፍቷል ቆይቷልም ብለዋል። ህገወጥ ገንዘብ ያላቸው አካላት የገንዘቡን ምንጭ ለመደበቅ በአባላቱ ቁጠባ ስም በትንሹ እየከፈሉ ወደ ማህበራቱ በማስገባት ወደ ህጋዊ የባንክ ስርዓት እንዲቀላቀሉ ሲያደርጉት መቆየታቸውን ባለሙያው በዚህ ሰዓት ጠቅሰዋል። አዲሱ አሰራር ግን ይህንን የገንዘብ ማጠብ ስራ ለመቆጣጠር ትልቅ ዕድል እንደሚፈጥር ከጣቢያችን ጋር ያደረጉት ቆይታ አብራርቷል ሲል ኢትዮ ዜና በዚህ ሰዓት ይፋ አድርጓል። በሌላው መረጃችን የፊታችን ሰኞ ግንቦት 24 ቀን 2018 ይህንን በተመለከተ አዲስ ውሳኔ ተሰማ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 የሚካሄደውን የሰባተኛው ጠቅላላ ምርጫ የድምፅ አሰጣጥን በተመለከተ ማብራሪያ ሰጥቷል። ቦርዱ ባስተላለፈው መግለጫ መሰረት ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 24 ቀን 2018 ስራ ሙሉ በሙሉ ዝግ እንዲያደርጉ ጥሪ አቅርበዋል። ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ በፌዴራልና በክልል የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማት በተመሳሳይ ግንቦት 24 ቀን 2018 ዝግ እንዲያደርጉ ነው ጥሪ ያቀረበው። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎች፣ ሆቴሎች፣ ሬስቶራንቶች እንዲሁም የትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ እንዲያከናውኑ የመተባበር ግዴታው እነዚህ ተቋማት እንቅስቃሴ መዝጋት እንደማያስገድድ አሳውቋል። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምፅ ከመስጠት ውጭ ከፍተኛ እንቅስቃሴን የሚፈልጉ እውነቶችንና እቅዶችን እንዳይዘነጉ እንቅስቃሴያቸውን ድምፅ ለመስጠት ብቻ እንዲያደርጉ መበረታታት አለበት ማለቱን በዚህ ሰዓት የወጣው ሪፖርት አስነብበዋል። በሌላው መረጃችን ከጤና ባለሙያዎች ጋር በተያያዘ አስገዳጅ መመሪያ መውጣቱ ተገለጸ። የኦሮሚያ ክልል ጤና ቢሮ በግል የጤና ተቋማትና መድኃኒት መደብሮች ውስጥ የሚቀጠሩ አዳዲስ ባለሙያዎች ከዚህ በኋላ የቅጥር ውል ሲፈጽሙ በየደረጃው በሚገኙ የመንግስት የጤና መዋቅሮች ዕውቅና እንዲሆን አዘዘ። የግል የጤና ተቋማት አዲስ የሚቀጥሯቸው ባለሙያዎች ሥራ ከጀመረበት ቀን አንስቶ ሙሉ መረጃውን ለክልሉ ጤና ቢሮ መላክ እንዳለባቸው መታዘዛቸውንም ቢሮው በክልሉ ለሚገኙ 21 የዞን የጤና መምሪያዎች ከፈጻፈው ደብዳቤ ላይ ዋዜማ ተመልክቷል። ቢሮው በግል የጤና ተቋማትና መድኃኒት መደብሮች ውስጥ ለሚቀጠሩ አዲስ ባለሙያዎች የሚከፈላቸው ደሞዝ በመንግስት የጤና ተቋማት ውስጥ ለሚሰሩ ደሞዞች ከሚከፈላቸው ደሞዝ ማነስ እንደሌለበትም ጭምር ትዕዛዙ አስተላልፏል።
በደብዳቤው ላይ የተጠቀሱትን ትዕዛዞች ተፈጻሚ በሚያደርጉ የግል የጤና ተቋማት ላይ አስፈላጊውን ሕጋዊ እርምጃ እንደሚወስድም ቢሮው ማስጠንቀቁን በዚህ ሰዓት ዋዜማ ያስነበበን መረጃ ተመልክተናል። በሌላው መረጃችን የጤና ሚኒስትርን በተመለከተ አዲስ መረጃ ተሰምቷል። በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ በከፍተኛ ፍጥነት እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት 220 ሰዎች መሞታቸውን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖ ገለጸ። ኢትዮጵያ የኢቦላ ቫይረስ ያሰጋቸዋል ከተባሉ 10 የአፍሪካ ሀገራት ውስጥ መካተቷን ደግሞ አፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አሳውቆም ነበር። የኢትዮጵያ ጤና ሚኒስቴር በበኩሉ እስካሁን በኢትዮጵያ ምንም አይነት በኢቦላ ቫይረስ የተጠረጠረ ወይንም የታመመ ሰው እንዳልተገኘ ዛሬ በረፋዱ ውለው ላይ አሳውቋል። ኢትዮጵያ በበሽታው ከተገኘባቸው ሀገራት ጋር ቀጥተኛ የድንበር ግንኙነት ባይኖራትም የበሽታውን አደገኛነት ከግምት ውስጥ በማስገባት ጥብቅ የቅድመ ዝግጅት ስራዎችን እያከናወነች መሆኑን ገልጸዋል። በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታና የቅኝት ስራዎች፣ በዓለም አቀፍ የአየር ማረፊያዎች የተጠናከረ ክትትል፣ የጤና ተቋማት ዝግጁ እንዲሆኑ ማድረግ፣ የላቦራቶሪ ምርመራ አቅምን የማሳደግና አስፈላጊ የሕክምና ግብዓት የማሟላት የዝግጅት ስራዎች እያደረገ እንደሆነ ተገልጿል። በመጨረሻም ከሰሞኑ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አስተዳደር ቢሮክራሲን ለማቃለልና የንግድ ከበባውን ለማሻሻል በሚል በውጭ ምንዛሪ መመሪያ ላይ ማሻሻያ ማድረጉን አስታውቋል። በአዲሱ መመሪያ መሰረት የውጭ ምንዛሪና የቁጠባ አካውንት ያላቸው ተቋማት ያለ ብሔራዊ ባንክ ቅድመ ፍቃድ የሥራ ማረጋገጫ ሰነድ በሰነድ ማረጋገጫ ክፍያ በባንኮች በኩል ማጽደቅ ይቻላልም ተብሏል። በተጨማሪም እነዚህ ተቋማት ያለ ባንክ ቅድመ ፍቃድ የዕቃ ጭነት ትዕዛዝ ማስተላለፍ የሚችሉ ሲሆን ክፍያው ግን ሰነዶችን በማረጋገጥ ላይ የተመሰረተ ይሆናልም ተብሏል። በሌላ በኩል ብሔራዊ ባንክ በአልሲ እንዲሁም ሌሎች ግብይቶች ላይ የተጣሉ ክፍያዎችን ከዓለም አቀፍ አሰራር ጋር ለማስማማት የዋጋ ማስተካከያ ማድረጉም ተገልጿል። በዚህ መሰረት የአልሲ አገልግሎት ክፍያ በዓመት ዘመን ተሰልተው እንደ አልሲ የአገልግሎት ዘመን በቮሲ እንዲሁም የሚታሰቡ ይሆናልም ተብሏል። ይህም የአስመጭና ላኪዎች የግብይት ወጪ በመቀነስ የውጭ ንግድ ተወዳዳሪነትን ያሳድጋል መባሉን ከሰሞኑ እንግዲህ መረጃውም ወደ እናንተ ደርሶ ሊሆን ይችላል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።